ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን የሬዲዮ መስመራቸው ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ ትርታ 600 ወደ እናንተ የሚደርስበት ነው። ትርታ 600 ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ጉዳዮች የቢዝነስና ስፖርታዊ ጉዳዮችን እንዲሁም ዝርዝር ዘገባን አካቶ ከእናንተ ጋር ቆይታ የሚያደርግ ይሆናል። ትርታ 600ን በመምራት እኔ ንጉሱ በሪሁን የጋራ ቆይታ የምናደርግ ይሆናል። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የትርታ 600 የዜና ሰዓታችንን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ በዋትስአፕ በቴሌግራምና መሰል የማህበራዊ ትስስር ገጾች የሚፈጸሙ የሳይበር ጥቃቶችና የማጭበርበር ድርጊቶች በአሳሳቢ ሁኔታ መጨመራቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀም። ዜጎች መሰል ጥቃቶችን ለመከላከል የሁለትዮሽ ማረጋገጫ እንዲጠቀሙና አስፈላጊውን ጥንቃቄ እንዲያደርጉም አሳስቧል። የኢንፎርሜሽን መረብ ደህንነት አስተዳደር ለመገናኛ ብዙሃን በላከው መግለጫ እንዳመላከተው በአሁኑ ወቅት በሀገሪቱ የሚካሄዱ የተለያዩ ሲምፖዚየሞችን፣ ዓለም አቀፍ መድረኮችንና ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች የማህበረሰቡን መረጃ ለመስረቅ በተቀናጀ መልኩ እየሰሩ ይገኛሉ። ወንጀለኞቹ ነፃ የኢንተርኔት ፓኬጅ፣ ልዩ የሥራ ቅጥር ወይም የስብሰባ መሳተፊያ ሊንክ የሚሉ አሳሳች መልእክቶችን በመጠቀም ተጠቃሚዎች ሊንኮችን እንዲጫኑ እንደሚያደርጉ ተቋሙ ገልጸዋል። ተጠቃሚዎች እነዚህ ሊንኮች ሲጫኑም የዋትስአፕ ወይም የቴሌግራም አካውንታቸው ወዲያውኑ በጠላፊዎች ቁጥጥር ስር እንደሚውል ተመላክቷል። አጥፊዎቹ የአንድን ሰው አካውንት አንዴ ከተቆጣጠሩ በኋላ በተጎጂው ስም ለቅርብ ወዳጅ ዘመዶቹ የሐሰት የገንዘብ ድጋፍ ጥያቄዎችን በመላክ ከፍተኛ የኢኮኖሚና የስነ ልቦና ጉዳት እያደረሱ መሆኑንም አስተዳደሩ በጥናት አረጋግጫለሁ ብሏል። ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ በሀገር ደህንነትና ሉዓላዊነት ላይ አደጋ እንደሚጋርጥም ተቋሙ በጥብቅ አሳስቧል። የሳይበር ደህንነት ስጋቶችን ለመቀነስም ከማይታወቁ አድራሻዎች የሚላኩ ሊንኮችን ካለመክፈት ባለፈ አጠራጣሪ መልእክቶችን ሪፖርትና ብሎክ ማድረግ፣ ማንኛውንም አይነት ሚስጥራዊ የይለፍ ቃል ወይም በስልክ የሚላክ የማረጋገጫ ኮድ ለማንም አካል አለመስጠት እንዲሁም በሁሉም የመልእክት መተግበሪያዎች ላይ የሁለትዮሽ ማረጋገጫ በአስቸኳይ ተግባራዊ ማድረግ ተገቢ እንደሆነ ጠቁሟል። አስተዳደሩ ወንጀለኞችን በሕግ ተጠያቂ ለማድረግ ከጸጥታና ፍትህ አካላት ጋር እየሰራ መሆኑን ገልጾ ማህበረሰቡ ማንኛውም የጥቃት ሙከራ ሲያጋጥመው በነፃ የስልክ መስመር 933 በመደወል ጥቆማ እንዲሰጥ ጠይቀዋል። በኢትዮጵያ የኢንሹራንስ አገልግሎት ዘርፍ ረጅም ዕድሜ ቢያስቆጥርም ማህበረሰቡ አገልግሎቱን የመጠቀም ባህሉ አሁንም ዝቅተኛ መሆኑን ባለሙያዎች ገለጹ። በተለይም የግል ድርጅቶች ለሰራተኞቻቸው የሚገቡት የዋስትና ሽፋን አነስተኛ መሆኑ አሳሳቢ መሆኑን ነግረውናል። የኢንሹራንስ ባለሙያው የርጋ ሸዋ ስለሺ ለትርታ እንደገለጹት በከተማ አካባቢ የተወሰነ ግንዛቤ መሻሻል ቢታይም አሁንም ድረስ የኢንሹራንስ ጥቅምን ተረድቶ የመጠቀም ልምድ ገና ነው። በተለይ ድርጅቶች ሕጉ ካላስገደዳቸው በቀር ለሰራተኞቻቸው የህይወትና የአደጋ መድን ዋስትና ሲገቡ አይታዩም ብለዋል። የመድህን ዋስትና ከግል ጤና ጀምሮ ለቤተሰብ ለንብረትና ለድርጅት ሰራተኞች ከአደጋ በፊት የሚገባ ዋስትና መሆኑን ጠቅሰው ይህም ከቀላል የአካል ጉዳት እስከ ሞትና የንብረት ውድመት ለሚደርሱ አደጋዎች ተገቢውን የካሳ ክፍያ በማስገኘት ረገድ ከፍተኛ ሚና እንዳለው አስታውሰዋል። ሌላኛው ባለሙያ ሲስተር ሃና መለሰ በበኩላቸው በተለይ በግንባታ ዘርፍ ላይ የተሰማሩ ሰራተኞች ለከፍተኛ አደጋ የተጋለጡ መሆናቸውን ጠቁመዋል። በመሆኑም የኮንስትራክሽን ድርጅቶች ለሰራተኞቻቸው ደህንነት ቆም ብለው እንዲያስቡና የኢንሹራንስ ዋስትና እንዲገቡ ጥሪያቸውን አስተላልፈዋል። ባለሙያዎቹ አክለውም በማህበረሰቡና በድርጅት ባለቤቶች ዘንድ ያለውን የግንዛቤ ክፍተት ለመሙላትና የኢንሹራንስ ባህልን ለማሳደግ የተለያዩ የግንዛቤ ማስጨበጫ ስራዎችን እየሰሩ እንደሚገኙ ማስታወቃቸውን የዘገበችው ባልደረባችን በፍቅር ግዛቸው ናት።
አድማጮች ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። በማስከተል ደግሞ ወደ ዝርዝር ዘገባ የምናልፍ ይሆናል። በዛሬው የዝርዝር ዘገባችን ከነገ በስቲያ ጀምሮ የስስ ፕላስቲኮችን መጠቀም የሚከለክለው መመሪያ ተግባራዊ ይደረጋል። ይህን አስመልክቶ የተዘጋጀው ዝርዝር ዘገባ እንድትከታተሉት እንጋብዛለን። ያዘጋጀው ባልደረባችን አበበ ተገኘ ነው። ጥር 23 ቀን 2018 ዓ.ም ይህ ቀን በኢትዮጵያ የፕላስቲክ ምርትና አጠቃቀም ታሪክ ውስጥ አዲስ ምዕራፍ የሚከፈትበት ዕለት ነው ተብሏል። የአካባቢ ጥበቃ ባለስልጣን ስስ የፕላስቲክ ከረጢቶች ማምረት መጠቀምና ወደ ሀገር ውስጥ ማስገባት ከነገ ጀምሮ እንደሚያስቀጣ አስታውቋል። ይሁን እንጂ ውሳኔው በኢንዱስትሪው ላይ የሚፈጥረው ጫና ቀላል እንዳልሆነ እየተነገረ ነው። መንግስት ስስ የፕላስቲክ ከረጢቶችን የሚከለክለውን አዋጅ ካጸደቀ 6 ወራት ተቆጥረዋል። ይህ የሽግግር ጊዜ የተሰጠው አምራቾች ራሳቸው እንዲያዘጋጁ ቢሆንም በዘርፉ የተሰማሩ አካላት ግን ግልጽነት ጎድሎታል ሲሉ ይደመጣሉ። የአምራቾችን ስጋት የሚናገሩት የፕላስቲክና ጎማ አምራች ማህበር ጊዜያዊ ኮሚቴ ሰብሳቢ በረከት ገብረ ሕይወት የአዋጁ አተገባበርና የተሰጠው ጊዜ አግባብነት የለውም ባይ ናቸው። የጊዜው እንግዲህ ጉዳይ እኮ ሳይንቲፊክ በሆነ መልኩ አስረድተናል። የትኛውም ሀገር ሽግግር ያደረገበት የጊዜ ሂደት ከኢትዮጵያ ጋር ተመሳሳይ አይደለም። በኢትዮጵያ ኮንቴክስት የሚያመጣውን የስራ ዕድል መፈላቀር፣ ኢኮኖሚ ላይ የሚያመጣውን ተጽዕኖ፣ ህብረተሰባችን ላይ የሚያሳድረውን በኑሮ ውድነት ላይ የሚጨምረውን ተጨማሪ የኑሮ ውድነት ከፌስታል ውጭ ሌሎች ማሸጊያዎች አንድ የሉም። ሁለተኛ ሊገዛም ቢሉ በዋጋ ነው እንጂ እንደ ፌስታል በነጻ ከምርት ጋር አይገኙም። ይሄንና መሰል ችግሮችን በርካታ ችግሮችን ዘርዝረን ሚኒመም 2 ዓመት ሽግግር ጊዜ ሊቀመጥለት ይገባል ብለን ከኛ ፍላጎት በመነሳት ብቻ ሳይሆን ሳይንቲፊክ እና የሌሎች ሀገርም ልምድም ያካተተ መከራከሪያ ያቀርበናል፣ ምክር ሀሳብ ሰጥተናል፣ ተማጽነናል። ይሄ ነገር ተግባራዊ ሆኖ ለውጥ ላይ አላየንም። አሁንም ቢሆን ግን በተግባር መሬት ላይ ሲወርድ ነገሩ ለመፈጸም ምን ያህል አስቸጋሪ እንደሚሆን አብረን የምናየው ነው። በሚሊዮኖች የሚቆጠር ፌስታል በሚመረትበት በቀን ውስጥ በሚመረትበት ሀገር ሌላ ተተኪ የሚባል ነገር አንድም ገበያ ውስጥ እስካሁን አለመታየቱ ኋላ ላይ ግብይት ካልቆመ በስተቀር በምን ይቆማል ማለት ነው? በምን ይተካል ይሄ ነገር? የጊዜው ነገር እኛ ተተኪውን ምርት ጊዜ አግኝቶ ኢንዱስትሪ በ6 ወር ውስጥ ዘው ተብሎ አይገባበትም። ጥናት ያስፈልገዋል፣ ሀብት ማሰባሰብ ይፈልጋል። ለዛ የሚያስፈልጉ ማሽነሪዎችን ወደ ሀገር ማስገባት ይፈልጋል። ይሄ አመታት የስራ ውጤት ነው እንጂ አንድ ጀንበር ስራ ውጤት ስላልሆነ በዚህ አጭር ጊዜ ውስጥ መተግበሩ አምራቹን፣ ሰራተኛውን፣ ሰፊውን ህብረተሰብ አልፎ መንግስትን ይጎዳል እንጂ የሚጠቅም ነገር እንደሌለው እንግዲህ አስገንዝበናል። እንግዲህ የኛ ማንዴት በዚህ የታጠረ ስለሆነ ከዛ በላይ መሄድ አልቻለም። አቶ በረከት አክለውም በሚሊዮን የሚቆጠር ገንዘብ የወጣባቸው ማሽኖች ከጥቅም ውጭ ሊሆኑ መሆኑንና ሰራተኞችም እየተሰናበቱ መሆኑን በከባድ ስሜት ይገልጻሉ። አብዛኛው ከግማሽ በላይ የሆነው ፋብሪካ አሁን ላይ ዘግቷል። ሰራተኞችንም እያሰናበተ ነው። ሌላ በዚህ ማሽን ሌላ ይሰራሉ ምናምን የሚል ፍላቅ እሱ አያስፈልግም። ለወሬም ለእንትንም ማቅረብ የሌለበት እንትን ነው ማለት ነው። እኛ ቢሰራ ምን ይገደናል? ሌላ ስራ ቢሰራልን ምን ይገደናል ማለት ነው። የፕላስቲክ ከረጢት ማሸጊያ መስሪያ ማሽን ከዚህ ውጭ የሚሰራው ሌላ ምንም ስራ የለም። ይሄ 100% የተዘጋ ነገር ላይ ወደ ሌላ እነሱ ራሱ ተኪ ምርት ማምረት ጀምረዋል ምናምን የሚል ምንም መረጃና ማስረጃ የሌለው ነገር በየመድረኩ ማንጸባረቅ ራስን ከመሸንገልና ከመሸወድ ውጭ ምንም የሚያመጣው ነገር የለም ማለት ነው። በ100 ሚሊዮኖች ኢንቨስት ያደረጉ አሉ፣ በ50-60 ኢንቨስት ያደረጉ አሉ፣ 10 ሚሊዮን ኢንቨስት አድርገው 5 ሚሊዮን ኢንቨስት አድርገው ስራ የጀመረው አሉ። በሚሊዮን የሚቆጠር ከሚሊዮን ብሮች በታች ባለ ኢንቨስትመንት የሚሞከር ስራ አይደለም። ሁሉም ፋብሪካ በርካታ ሚሊዮኖች እንደ ሀገር በርካታ ቢሊዮኖች ቢሊዮን የሚቆጠር ሀብት ከጥቅም ውጭ ነው። በሌላ በኩል በአዲስ አበባ ከተማ አስተዳደር የአካባቢ ጥበቃና አረንጓዴ ልማት ኮሚሽን በኩል ያለው መረጃ የተለየ ነው። የኮሚሽኑ ኮሚኒኬሽን ዳይሬክተር አቶ ሙክታር ሰይድ እገዳው ሁሉንም የፕላስቲክ አይነቶች እንደማይመለከት ያስረዳሉ። ፕላስቲክ ብክለትን በተመለከተ ብዙ ጊዜ አለ የሆነ 0.5 ምናምን የሆነ ስስ በጣም ስስ ይስተራለች እና እሷ አሁን አንደኛ
ከትልቁ የፌስታል የበለጠ በጣም የማይበሰብሰው እሱ ነው። ረጅም ጊዜ አፈር ውስጥ ይቀመጣል እና ብክለቱም ከፍተኛ እሱ ነው እንደ ከተማ ማለት ነው። እና እሱ ነው የሚል ስታንዳርድ አለው። አይ ሁሉም ፕላስቲክ አይመስለኝም። የሆነ ስታንዳርድ አለው እና ይሄ አንድ ጊዜ ብቻ ጥቅም የሚውል ፕላስቲክ አይነት አለና እሱ ነው የተከለከለው። ይሄ በጣም ፌስታል ነው የሚባለው ማለት ነው። አዎ አሁን እኔም ዲቴል መረጃ የለኝም እሱን በተመለከተ ማለት። ይሁን እንጂ የፌዴራሉ ባለስልጣን ከነገ ጀምሮ እርምጃ ወስዳለሁ ቢልም በመዲናዋ ደረጃ ያለው አፈጻጽም ግን አሁንም ግልጽ እንዳልሆነ ዳይሬክተሩ ይጠቅሳሉ። አሁን እሱ መረጃ አሁን እኛ ጋር ምንም አይነት መረጃ ከፌዴራል አልወረደልንም። አዋጁን የሚያወጣው ፌዴራል ነው። በእንትን ያለው እነሱ ጋር ነው። አሁን እኛ እንደ አዲስ አበባ ዋና የሚመለከታት አሁን እሷ ናት። እሷ እያለች ያለው ምንድን ነው? እኔ ጋር መረጃ የለም፣ የወረደልን ነገር የለም። ስለዚህ በምን አይነት መልኩ ነው የተፈጸመው፣ እንዴት ነው የተፈጸመው፣ አዋጁ ምንድን ነው የሚለው ማለት ነው። አዋጁን በተመለከተ እኛ ጋር አሁን እንደዛ ነው አሁን ያለች ይለኔ ማለት ነው። ምንም እንኳን ቅሬቶችና የቅንጅት ክፍተቶች ቢኖሩም የአካባቢ ጥበቃ ባለስልጣን ግን የሽግግር ጊዜው መጠናቀቁንና ከጥር 23 ጀምሮ በህገወጥ እንቅስቃሴ ላይ በሚገኙ አካላት ላይ እርምጃ መውሰድ እንደሚጀምር በድጋሚ አረጋግጧል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት ውድ አድማጮቻችን። በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው አጫጭር ዘገባዎች እናልፋለን። በዩክሬን ጉዳይ የሶስትዮሽ ቡድን ስራ እንዲቀጥል ስምምነት ላይ መደረሱን እንዲሁ ጥሩ ጎን እንደምታየው ሩሲያ አስታውቃለች። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ መግለጫ የሰጡ ሲሆን ክሬምሊን በሩሲያ በአሜሪካና በዩክሬን መካከል ቀጥተኛ ግንኙነት መጀመራቸውን በአዎንታ ትመለከታለች ሲሉ አስታውቋል። በዩክሬን ጉዳይ ላይ የተደረጉ ያሉ የሶስትዮሽ ድርድሮች ውስብስብ መሆናቸውና በባለሙያዎች ደረጃ እየተካሄዱ መሆኑን ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የሶሪያው አቻቸው አህመድ አልሻራ በክሬምሊን ውይይት የሚያደርጉ ሲሆን በሶሪያ ስላለው የሩሲያ ጦር ኃይሎች መገኘት ጋር የተያያዙ ጉዳዮች ላይም እንደሚመክሩ ይጠበቃል። ኢራን ለሚሰነዘርባት ማንኛውም ጥቃት ወዲያውኑ ምላሽ ሰጣለሁ ስትል አስታውቃለች። በመሬት በአየርና በባህር ወደ ኢራን ለሚሰነዘር ማንኛውም ጥቃት ሀገሪቱ ወዲያውኑ በኃይል ምላሽ ለመስጠት ዝግጁ ነኝ ስትል በውጭ ጉዳይ ሚኒስትሯ ሰኢድ አባስ አራግቺ በኩል አስታውቃለች። የውጭ ጉዳይ ሚኒስትሩ በኦፊሻላዊ የኤክስ ገጻቸው ባስተላለፉት መልእክት ከቅርብ ጊዜው የ12 ቀናት ጦርነት የተገኘው ተሞክሮ ጠንካራ፣ ፈጣንና ጥልቅ ምላሽ ለመስጠት የሚያስችል ነው ሲሉ መግለጻቸው ተዘግቧል። ትርታ 600 እየተከታተላችሁ ትገኛላችሁ ውድ አድማጮቻችን። በማስከተል ደግሞ ወደ ቢዝነስ ዘገባዎች እናልፋለን። የገቢዎች ሚኒስቴር በ2018 በጀት ዓመት የመጀመሪያዎቹ 6 ወራት 640 ቢሊዮን ብር ለመሰብሰብ አቅዶ 709 ቢሊዮን ብር በማግኘት የዕቅዱን 110 በመቶ ማሳካቱን አስታውቋል። ሚኒስትሯ ወይዘሮ አይናለም ንጉሴ ተቋሙን የ6 ወር ዕቅድ ግምገማ ባስጀመሩበት ወቅት እንደገለጹት ከተሰበሰበው ጠቅላላ ገቢ ውስጥ 366 ቢሊዮን ብር ከሀገር ውስጥ ገቢ የተገኘ ሲሆን ቀሪው ደግሞ ከውጭ ንግድ ቀረጥና ታክስ የተሰበሰበ ነው። ለዚህ ውጤት መገኘት ግብር ከፋዮች፣ አስመጪዎችና ላኪዎች ታክሳቸውን በጊዜውና በታማኝነት መክፈላቸው ትልቅ ድርሻ እንደነበረው ገልጸዋል። በተጨማሪም የታክስ ማጭበርበር ምርመራ፣ ስጋትን መሰረት ያደረገው ኦዲትና የኮንትሮባንድ መከላከል ስራዎችን በቴክኖሎጂ ማገዝ መቻሉ ለገቢው እድገት አስተዋጽኦ አድርጓል። በቀጣይም ሀገሪቱ የጀመረችውን የመጀመሪያውን የትሪሊየን ብር ገቢ ጉዞ ለማሳካትና የታክስ ገቢ ከጠቅላላ ሀገራዊ ምርት ወይም ጂዲፒ ያለውን አስተዋጽኦ ለማሻሻል በትኩረት እንደሚሰራ ሚኒስትሩ አረጋግጠዋል። ግብር ከፋዮች ያሳዩት ቁርጠኝነትና የሪፎርም ስራዎች ውጤታማነት ተቋሙ ከእቅድ በላይ ገቢ እንዲሰበስብ ማስቻሉን መጠቆማቸውን የዘገበው የኢትዮጵያ ፕሬስ ድርጅት ነው።
ኢትዮጵያ ለኢንዱስትሪ ዘርፍ የሰጠችው ትኩረት ለአፍሪካ ሀገራት አርአያ ይሆናል ሲሉ በአፍሪካ ህብረትና በአፍሪካ ኢኮኖሚክ ኮሚሽን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተጠሪ ስቴፈን ካግቦ ገለጹ። በኢትዮጵያ የሚከናወኑ የልማት ስራዎች ሀገሪቱ በፈጣን እድገት ላይ መሆኗን ማሳያ ናቸው ሲሉም ለኢትዮጵያ ዜና አገልግሎት ገልጸዋል። የኃይል አማራጭ አቅሟን ለማጠናከር ያከናወነቻቸው ተግባራት ለኢንዱስትሪ መስፋፋት የጎላ ሚና እንዳለውም አመላክተዋል። ኢትዮጵያ በልማት አርአያነት ረገድ ለሌሎች ሀገራት የምታካፍለው ሰፊ ተሞክሮ እንዳላትም ጠቅሰዋል። በተለይም የኃይል አቅርቦትን ለማሳደግ የምታደርገው ትኩረት ከኢንዱስትሪ ባሻገር ለሌሎች ማህበራዊ ዘርፎችም ወሳኝ መሆኑን አስገንዝበዋል። ኢትዮጵያ ከዓለም አቀፍ አጋሮች ጋር ያላት ቅንጅታዊ አሰራር የሚበረታታ መሆኑን ገልጸው ይህም ለሌሎች ሀገራት እንደ ሞዴል የሚወሰድ መሆኑንም ነው የገለጹት። የኢትዮጵያ መንግስት በኢንዱስትሪ ልማት ዘርፍ ከአጋር አካላት ጋር የሚያከናውነው ቅንጅታዊ አሰራር በእጅጉ የሚበረታታ መሆኑንም አንስተዋል። አድማጮች ከትርታ 600 የቢዝነስ ዘገባዎች ያደመጣችኋቸውን ይመስላሉ። ትርታ 600 አሁን ደግሞ ሰዓቱ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ባልደረባችን አበበ ተገኘ እዚህ ስቱዲዮ ይገኛል። አበበ እንኳን ደህና መጣ፣ መቀጠል ትችላለህ። አመሰግናለሁ ንጉስ። እንደምን አላችሁ አድማጮች? ወደ ቀዳሚ ስፖርታዊ መረጃዎች ስናልፍ በተለይም ደግሞ በሴኔጋልና በሞሮኮ የፍጻሜ ውድድር በተደረገበት ጨዋታ ላይ ብዙ ውዝግቦች ሲነሱበት የነበረ መርሃ ግብር ነበር። ታዲያ ይህን ተከትሎ እንግዲህ ካፍ በሴኔጋልና በሞሮኮ ብሔራዊ ቡድኖች ላይ ቅጣት አስተላልፏል። በአፍሪካ ዋንጫ ፍጻሜ ሴኔጋል ከሞሮኮ ባደረጉት ጨዋታ በተፈጠረው ውዝግብ ምክንያት የአፍሪካ እግር ኳስ ኮንፌዴሬሽን በሁለቱም ብሔራዊ ቡድኖች ላይ ቅጣት መጣሉን ይፋ አድርጓል። የሴኔጋል ብሔራዊ ቡድን ቅጣት ምን ይመስላል በሚለው በኩል በአሰልጣኝ ፓቴ ቲያው ላይ የተላለፈ ውሳኔ ያለ የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፔቲያው የካፍን የዲሲፕሊን መመሪያና የስፖርታዊ ጨዋነት መርሆችን በመጣስ እንዲሁም የጨዋታውን ክብር በማጉደፍ 5 የካፍ ጨዋታዎችን እንዳይመሩ ታግደዋል። በተጨማሪም አሰልጣኙ የ100,000 የአሜሪካን ዶላር የገንዘብ ቅጣት ተጥሎባቸዋል። በተጫዋቾች ላይ የተላለፈ እገዳም አለ። ብሔራዊ ቡድኑ ተጫዋቾች ኢልማን ባሮይ ኒዲዬና ኢስማኤል ሳር በዳኛው ላይ ባሳዩት ያልተገባ ባህሪ 2 የካፍ ጨዋታዎችን አግዷቸዋል። በሴኔጋል እግር ኳስ ፌዴሬሽን ላይ የተጣለ ቅጣት እንግዲህ በብሔራዊ ቡድኑ ደጋፊዎች የካፍ የዲሲፕሊን መመሪያ በመጣሳቸው እንዲሁም የተጫዋቾችና የቴክኒክ ቡድን አባላትን ባሳዩት ያልተገባ ባህሪ ፌዴሬሽኑ $600,000 እንዲከፍል ተወስኖበታል። በሞሮኮ ብሔራዊ ቡድንም እንዲሁ በርካታ ውዝግቦች ሲነሳ ነበር። ሞሮኮም ብሔራዊ ቡድኑ ይቀጣል የሚሉ ጭምጭምቶች ነበሩ። አሁን በተጫዋቾች ላይ የተላለፈ ቅጣት አምበሉ አሽራፍ ሀኪሚ የፒኤስጂው ኮከብ ስፖርታዊ ጨዋነት የጎደለው ባህሪ በማሳየቱ 2 የካፍ ጨዋታዎችን ሲታገድ፣ እስማኤል ሳባሪ ደግሞ በተመሳሳይ ጥፋት 3 ጨዋታዎችን ታግዷል። ሳባሪ በተጨማሪም $100,000 ቅጣት ተጥሎበታል። በሞሮኮ እግር ኳስ ፌዴሬሽን ላይ የተጣለ የገንዘብ ቅጣትም አለ። በጨዋታው ወቅት የስቴዲየም ኳስ አቀባይ ልጆችን ላሳዩት ተገቢ ያልሆነ ባህሪ ፌዴሬሽኑ $200,000 እንዲከፍል ተወስኖበታል። በሌላ በኩል ተጫዋቾችና የቴክኒክ ባለሙያዎች የካፍ የዲሲፕሊን መመሪያ አንቀጽ 82ና 83 በመጣስ የማመልከቻ አካባቢን በመወርወር እንዲሁም የመመልከቻ አካባቢዎችን በመወርወር እንዲሁም በዳኛው በስራ ሂደት ላይ እንቅፋት በመፍጠራቸው ፌዴሬሽኑ ተጨማሪ $100,000 እንዲከፍል ተወስኖበታል ተብሏል። ወደ ሌሎች ስፖርታዊ መረጃዎች ስናልፍ ትላንት እንግዲህ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች በርከት ያሉ መርሃ ግብሮች ነበሩ። በተለይም ደግሞ እንግዲህ ከ1 እስከ 8 በቀጥታ ያለፉ ቡድኖች ታውቀዋል። ከጨዋታው መጠናቀቅ በኋላ አርሰናል 24 ነጥቦችን ይዞ አንደኛ ሆኖ ነው ያጠናቀቀው። ያደረጋቸውን 8 ጨዋታዎች 8ቱንም በማሸነፍ 100% የማሸነፍ ንጻሬ ተሰጥቷል። ባየር ሙኒክ 1 ጨዋታ ተሸንፎ ሌሎችን አሸንፎ 21 ነጥቦችን ይዞ ሁለተኛ ደረጃ ላይ የተቀመጠ የጀርመን ቡድን ሆኗል።
ሌላኛው ሊቨርፑል፣ ቶተናም፣ ባርሴሎና፣ ቼልሲ፣ ስፖርቲንግ እና ማንቸስተር ሲቲ ከ3ኛ እስከ 8ኛ ደረጃ ያለውን ውጤት ደረጃ በመያዝ እንግዲህ ወደ ቀጣዩ ማለፋቸውን ማረጋገጣቸው ነው የተገለጸው። በተለይም ደግሞ በርከት ያሉ የእንግሊዝ ቡድኖች ከ1 እስከ 8 ያለውን ደረጃ ማጠናቀቅ ተችለዋል። በተለይም ደግሞ ሻምፒዮንስ ሊጉ ላይ የሚሳተፉ የእንግሊዝ ፕሪሚየር ሊግ ቡድኖች አርሰናል፣ ሊቨርፑል፣ ቶተናም፣ ቼልሲ እና ማንቸስተር ሲቲ 5ቱ ቡድኖች ማለት ነው ቀጥታ ከ1 እስከ 8 ደረጃን በመያዝ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ማድሪድ ትላንት 4-2 በቤንፊካ መሸነፉን ተከትሎ እንግዲህ 9ኛ ደረጃን ይዞ ነው ወደ ቀጣዩ ዙር ለማለፍ እንግዲህ የፕሌይኦፍ ጨዋታዎችን ማድረግ ይጠበቃል። ትላንት ማንቸስተር ሲቲ ጋላታሳራይ ባደረጉት ጨዋታ እንግዲህ ማንቸስተር ሲቲ 2-0 ማሸነፉ ይታወሳልና ከዚህ ጋር ተያይዞ እንግዲህ ማንቸስተር ሲቲ በዚህ ጨዋታ ላይ አንድ ተጫዋቾችን አጥተዋል ነው የተባለው። ተጫዋቹ ደግሞ ወሳኝ ተጫዋቻቸው የሆነው ጀረሚ ዶኩ ነው። አሰልጣኝ ፔፕ ጋርዲዮላ በትላንት ምሽት ጨዋታ ላይ ጉዳት ያስተናገደው ጀረሚ ዶኩ በጉዳት ከጨዋታዎች ውጭ መሆኑን አስታውቋል። አሰልጣኝ እንደተናገሩ ጀረሚ ዶኩ ሲቲ በቀጣይ በሊጉ ከቶተናም ጋር በሚያደርገው ጨዋታ በሜዳ ላይ አንመለከተውም ብለዋል። ማንቸስተር ሲቲ ከሜዳቸው ከቶተናም ጋር ወሳኝ የሊግ መርሃ ግብራቸውን በሳምንቱ መጨረሻ እሁድ 1:30 ላይ ያደርጋሉ። በተለይም ደግሞ ማንቸስተር ሲቲዎች ከቶተናም ጋር በሚያደርጉት ጨዋታ ጊዜ በርካታ ጨዋታዎችን የሚፈትኑባቸው ናቸው። በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች በጣም ማንቸስተር ሲቲን ከሚፈትኑ ቡድኖች መካከል ቶተናም ነውና ከሜዳ ውጭ አቀንቶ መግጠሙና ወሳኝ ተጫዋቾቻቸውን በጉዳት ማጣታቸው ሌላ ተጨማሪ እንቅፋት እንደሆነባቸው ነው የተገለጸው። በተለይም ደግሞ ተከላካዮቻቸው እነ ሩበን ዲያዝ፣ ጆሽኮ ባርዲዮል የመሳሰሉ ተጫዋቾችን አጥተዋል። አሁን ደግሞ ጀረሚ ዶኩን ማጣታቸው ምናልባት ለማንቸስተር ሲቲ ትልቅ ፈተና እንደሚሆን ነው የተገለጸው። ወደ ሌላኛው ስፖርታዊ መረጃዎች ስናልፍ ዛሬ የኢሮፓ ሊግ የምድብ ጨዋታዎች ይደረጋሉ። ዛሬ በርከት ያሉ ጨዋታዎች ናቸው የሚደረጉት። 18 ክለቦች እንግዲህ እርስ በርስ ጨዋታቸውን ያደርጋሉ። ከነዚህ ተጠባቂ መርሃ ግብሮች መካከል የእንግሊዝ ውስጥ ተወካይ አስቶን ቪላ ከሳልዝበርግ የሚያደርጉት የ5 ሰዓቱ ጨዋታ ይጠበቃል። ሊል ከፍራይበርግ የሚያደርጉት ጨዋታም እንዲሁ ተጠባቂ ነው። በርካታ መርሃ ግብሮች 5 ሰዓት ላይ ነው የሚደረጉት። በተለይም ደግሞ አስቶን ቪላ 18 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የተቀመጠው። አንደኛ ላይ የተቀመጠው እንግዲህ ኦሎምፒክ ሊዮን ነው የፈረንሳዩ ተወካይ በተመሳሳይ ነጥብ ነው 18 ነጥቦችን ይዞ በጎል ክፍያ ነው ተበላልጠው የተቀመጡት። በተለይም ደግሞ አስቶን ቪላ ሳልዝበርግን የሚያሸንፍ ከሆነና የጎል ክፍያውን ከፍ የሚያደርግ ከሆነ ምናልባት ኦሎምፒክ ሊዮን ደግሞ ከፒዮክ ጋር የሚያደርገውን ጨዋታ ታይቶ እንግዲህ የአንደኝነት ደረጃው ይወሰናል። ከሳልዝበርግ ጋር የሚያደርገው ጨዋታ የሚጠበቅ ነው። ሊል ከፍራይበርግ፣ ሪያል ቤቲስ ከፊኖር፣ ፖርቶ ከሬንጀርስ፣ ስቱትጋርት ከያንግ ቦይስ፣ ኖቲንግሃም ፎረስት ከፍራንክ ቫሮሲ የሚያደርጓቸው የምሽት 5 ጨዋታዎች ይጠበቃሉ። በርከት ያሉ መርሃ ግብሮች ናቸው ነገ ዛሬ ምሽት 5 ሰዓት ጀምረው የሚደረጉት ማለት ነው። ከተጠባቂ መርሃ ግብሮች ብለን ከጠቀስናቸው ግን እነዚህ በጣም ከሚጠበቁ ትልልቅ ቡድኖች ናቸው። በተለይም ደግሞ እንግሊዝን ወክል የሚጫወቱት ኖቲንግሃም ፎረስት እና አስቶን ቪላ የሚያደርጉት ጨዋታ በብዙዎች ዘንድ ትኩረትን ይስባል ተብሎ ይጠበቃል። ስፖርታዊ መረጃችን ከዚህ ጋር ብናጠራቅ ጥሩ ነው። ንጉሱ መልካም ትርታ 600ችንም በዚሁ ይጠናቀቃል። ለስፖርት መረጃዎቹ አበበ ተገኘን ከልብ አመሰግናለሁ። ዜናዎቹን በመምራት ነው ንጉሱ በሪውን፣ በቴክኒኩ ደግሞ በሱ ቃድ ባልቻ የጋራ ቆይታ ነበረን። ቀሪ ትርታ መሰናዶዎች ይቀጥላሉ። ብሩህ ቀን ይሆንላችሁ።